ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። ታማኝነትና ጥራትን መለያ ያደረገው ቴምር ሪል ስቴት ከዚህ በፊት በመዲናችን አዲስ አበባ ለመኖሪያ ምቹ በሆኑ ቦታዎች ላይ ከ7 በላይ ሳይቶችን በአጭር ጊዜያቶች ሰርቶ ማስረከቡ ይታወቃል። በድጋሚ ፒያሳ ከሊሴ ትምህርት ቤት ጀርባ በአስደናቂ ግንባታ ውብና ምቹ መኖሪያ ቤቶችን በመገንባት ላይ ይገኛል። በተጨማሪም በአያት ዋና ዋና ቦታዎች የገነባነውን በመሸጥ ላይ እንገኛለን። አያት ፈረስ ቤት፣ አያት ላንዱ ሳይት ሎሚያድ ሱፐርማርኬት አካባቢ፣ አያት ቱ ሴንተር ሳይት ደራርቱ አደባባይ፣ አያት አቻንቴ ሳይት ደራርቱ አደባባይ ከባለ 1 እስከ ባለ 3 መኝታ እንዲሁም ተጨማሪ ክፍሎችን ያካተተ ሲሆን ከ693,000 ብር ቅድመ ክፍያ ወይም በ6,930,000 ሙሉ ክፍያ እንዲሁም እኛን ሲመርጡ 35% እውነተኛ ቅናሽን ይዘንሎት መተናል። ይምጡ፣ የቤት ባለቤት ይሁኑ። ቴምር ሪል ስቴት። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መነጋገራቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መነጋገራቸውን የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ትላንት መጋቢት 18 ቀን 2017 ዓ.ም በሰጡት መግለጫ አስታውቀዋል። ማርኮ ሩቢዮና ጠቅላይ ሚኒስትር አብይ በስልክ የተወያዩት ሁለቱ ሀገራት በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ መሆኑንም ቃል አቀባዩ አመላክተዋል። ቅድሚያ የሰጧቸው ተብለው በቃል አቀባዩ ከተዘረዘሩት ጉዳዮች መካከልም የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑን አስታውቀዋል። ቃል አቀባዩ በተጨማሪም መሪዎቹ የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ተወያይተዋል ተብሏል። ለኢትዮጵያ ሰላምና ብልጽግና አሜሪካ ድጋፏን እንደምታጠናክር ማርኮ ሩቢዮ ጠቅላይ ሚኒስትር አብይ አረጋግጠውላቸዋል ሲሉ ቃል አቀባዩ በመግለጫቸው አስታውቀዋል። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ የትላንቱ የማርኮ ሩቢዮና የጠቅላይ ሚኒስትር አብይ አህመድ የመጀመሪያው ነው ተብሏል። በኢትዮጵያ ለሚከሰቱ የትራፊክ አደጋዎች 68 በመቶ በአሽከርካሪዎች ችግር የሚፈጠር ነው ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴርና ስራና ክህሎት ሚኒስቴር ብቃት ያላቸው አሽከርካሪዎችን ለማፍራት የሚያስችል የመግባቢያ ሰነድ ዛሬ መጋቢት 19 ቀን 2017 ዓ.ም ተፈራርመዋል። ሁለቱ ሚኒስቴር መስሪያ ቤቶች የተፈራረሙት ስምምነት ዋነኛ ዓላማ ብቁ አሽከርካሪዎችን በማፍራት በሀገሪቱ ውስጥ የሚደርሰውን የሞት፣ የአካል ጉዳትና የንብረት ውድመት በመቀነስ የመንገድ ደህንነትን ለማረጋገጥና የኢትዮጵያ አሽከርካሪዎችን በዓለም ደረጃ ተፈላጊነታቸው ማሳደግ መሆኑን ሪፖርተር ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘው መረጃ ያመላክታል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜና የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ስምምነቱን የተፈራረሙ ሲሆን ሚኒስትሩ ዶክተር አለሙ ስሜ በኢትዮጵያ ከሚደርሰው የመንገድ ትራፊክ አደጋ 68 በመቶ የሚሆነው በአሽከርካሪዎች ችግር ምክንያት የሚደርስ መሆኑን ገልጸው ስምምነቱ ይህንን ለመቀነስ ያለመ ነው ተብሏል። ሁለቱ ሚኒስቴር መስሪያ ቤቶች ባደረጉት ስምምነት በአሽከርካሪዎች ስልጠና ላይ በጋራ በመስራት ጥራት ያላቸውንና ዓለም አቀፍ ደረጃቸውን የጠበቁ የአሽከርካሪነት ስልጠናዎችን ማዘጋጀት፣ ብቁ የሆኑ የአሽከርካሪነት ሙያ ሰልጣኞችን ማፍራት እንዲሁም በአሽከርካሪዎች ምክንያት የሚደርሰውን የትራፊክ አደጋ መቀነስ የሚሉ የጋራ ግቦች ተቀምጠዋል። ጾታን መሰረት አድርገው የሚፈጸሙ ወንጀሎችን በተፋጠነ ሁኔታ ለመዳኘት የሚያስችል ችሎት ለማቋቋም ዝግጅት እየተደረገ መሆኑ ተነግሯል። የፌዴራል ጠቅላይ ፍርድ ቤት ጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ጋር በመሆን በተለይም በግጭት ወቅት ጾታን መሰረት አድርገው የተፈጸሙ ወንጀሎች ወደ ዳኝነት ሲቀርቡ ጉዳያቸው እንዴት በተፋጠነ መንገድ ወደ ችሎት ሊቀርብ ይችላል የሚለውን በስፋት ሊያሳይ የሚችል ሰነድ መዘጋጀቱን የፌዴራል ጠቅላይ ፍርድ ቤት ዳኛ መላኩ ካሳይ ተናግረዋል። ሰነዱ ከፍርድ ቤትና ከዩኒቨርሲቲ በተውጣጡ ባለሙያዎች እንደተዘጋጀ የተናገሩት ዳኛ መላኩ የተዘጋጀው ሰነድ ለሚመለከተው አካል ቀርቦ ከሞላ ጎደል ወደ ተግባር ሊገባ መሆኑን ገልጸዋል። ከፌዴራል ፍርድ ቤቶችና ከፍተኛ ትምህርት ተቋማት በተዋቀረ ኮሚቴ የተዘጋጀውን ሰነድ በተመለከተ መጋቢት 13ና 14 ቀን 2017 ዓ.ም ለሚዲያ ባለሙያዎች በአዳማ ስልጠና ተሰጥቷል። በስልጠናው ወቅት ገለጻ ያደረጉት ዳኛ መላኩ ከዚህ ቀደም
በዳኝነት ስለ ወንጀሎች አይተናቸው የማናውቃቸው ወንጀሎች በሀገራችን እየተከሰቱ ነው ካሉ በኋላ እነዚህ ችግሮች በልዩ ሁኔታና በፍጥነት ካልታዩ በስተቀር የሚያስከትሉት መዘዝ ከባድ እንደሆነ ተናግረዋል። ከጾታዊ ጥቃት ጋር በተያያዘ የሚፈጸሙ ጥቃቶችን በአፋጣኝ ሊዳኝ የሚችል ራሱን የቻለ ፍርድ ቤት ማቋቋምም ሆነ ልዩ ችሎት ማደራጀት በመንግስት በኩል ትኩረት ተሰጥቶበት ሊሰራ እንደሚገባም አሳስበዋል። ጉዳዩ በችግሩ ልክ ትኩረት ተሰጥቶት ራሱን በቻለ የዳኝነት ሂደት ሊታይ ይገባል ያሉት አቶ መላኩ አሁን ባለው የፍርድ ቤቶች ተጨባጭ ሁኔታ ከሌሎች ጉዳዮች ጋር የሚታይ ከሆነ ለተጎጂዎች የሚሰጠው ፍትህ ዓመታትን ሊፈጅ እንደሚችልም ጠቁመዋል። ጉዳዩ የሚጓተት ከሆነ የዘገየ ፍትህ እንደተነፈገ ይቆጠራል እንደሚባለው በተጎጂዎችና በማህበረሰቡ ላይ የፍትህ እጦት የሚያስከትል በመሆኑ በችግሩ ልክ ራስን ማዘጋጀትና ማየት ያስፈልጋል ብለዋል። ከዚሁ ጎን ለጎን ጉዳዩ በሽግግር ፍትህ ሊታይ በመሆኑ የዚሁ አካል ተደርጎ መውሰድ እንደሚችል ዳኛ መላኩ አክለዋል። በስድስት ዋና ዋና ምዕራፎች ተከፋፍሎ ከጾታዊ ጥቃቶች ጋር ተያይዘው ስለሚፈጸሙ ወንጀሎች በዳኝነት ላይ ያሉትን ችግሮችና መፍትሄዎቻቸውን የሚያብራራ ጥናታዊ ጽሑፍም ቀርቦ ነበር። በጾታዊ ጥቃት ዳኝነት ሂደት ላይ የሚስተዋሉት ክፍተቶች ከጾታዊ ጥቃት ወንጀሎች አንጻር ሲታዩ ከሌሎች የወንጀል ፍትህ አስተዳደሩ የበለጠ እንደሚጠበቅበት በሰነዱ ተመላክቷል። በሌላ በኩል የዳኝነት አካሉ የጾታዊ ጥቃት ጉዳዩን በተመለከተ ያለው አሰራር ቀደም ሲል ከነበረው ምንም የተሻሻለ ነገር አለመኖሩን ይጠቁማል። የጾታዊ ጥቃትን ጉዳይ የሰብአዊ መብቶች ጥሰት አካል አድርጎ የማየትና ለተጎጂዎች ሊሰጥ የሚገባውን ትኩረት ሰጥቶ መስራት በተግባር መታየት ያለበት መሆኑ ተገልጾ ከዚህ ባሻገር ተጎጂዎች ፍርድ ቤት ሲቀርቡ እንደ ባይተዋር ወይንም እንደ ማንኛውም ባለጉዳይና ምስክር እንደሚታዩ በሰነዱ ተገልጿል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ መንግስታቸው በቤላሩስ ድንበር በኩል ወደ ፖላንድ የሚገቡ ስደተኞችን ጥገኝነት የመጠየቅ መብት ለጊዜው እንደሚያግድ ገልጸዋል። ቱስክ ይህን ያስታወቁት የፖላንድ ባለስልጣናት ጥገኝነት የመጠየቅ መብትን እስከ 60 ቀናት ድረስ እንዲያግዱ የሚፈቅደው አወዛጋቢ ሕግ በፕሬዝዳንት አንድርጄዝ ዱዳ ከተፈረመ በኋላ ነው። ጠቅላይ ሚኒስትር ቱስክ መንግስታቸው ሕጉን ያለምንም መዘግየት እንደሚያጸድቅ ሲናገሩ፣ ዱዳ በበኩላቸው ለውጡ በሀገሪቱ ድንበሮች ላይ ያለውን ጸጥታ ለማጠናከር አስፈላጊ ነው ብለዋል። ህጉ ተግባራዊ የሚሆን ከሆነ የአውሮፓ ህብረት በፖላንድ ላይ ህጋዊ እርምጃ ሊወስድ ይገባል ሲሉ ሁማን ራይትስ ዋችን ጨምሮ የመብት ተሟጋች ድርጅቶች ተችተውታል። የመብት ተሟጋቾቹ ፖላንድ የገባቻቸውን ዓለም አቀፍና የአውሮፓ ህብረት ግዴታዎችን ይጥሳል በማለት የሀገሪቱ ፓርላማ ህጉን ውድቅ እንዲያደርግ ባለፈው ወር ጠይቀው ነበር። ይህ እርምጃ ከዚህ ቀደም የፖላንድ ባለስልጣናት ህገወጥና ተገቢ ያልሆነ ጫና ሲያደርጉበት የነበረውን የፖላንድ ቤላሩስ ድንበርን ሙሉ በሙሉ ሊዘጋው ይችላል ሲሉ ስጋታቸውን ገልጸው ነበር። መንግስት ከዚህ ቀደም እገዳው የሚተገበረው በመንግስት ደህንነት ላይ ስጋት በሚፈጥሩ ሰዎች፣ ድንበሩን በኃይል ጥሰው ለመግባት በሚሞክሩ አመፀኛ ስደተኞች የመሳሰሉት ላይ ብቻ ነው ሲል መናገሩን ቢቢሲ ዘግቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።